ባሴ ለምንድን ነው የጠራት? አይመለከትሽም። ባሴ ለምንድን ነው የጠራት? ለማን ደውልሽ? ሌሎቹ ጋር ደውል። ለምንድን እሷ ጋር ለምን ደወልክ? ከሞገር ጠርተህ ነው? አያገባሽም። አንቺ ምንሽ ነገር የለም። አስወጣልኝ። ምን ልታደርጊ መጣሽ? ለማን ደውል? እኔ በቃ የታየ እሷ ጋር መደወል የታየ ለእሷ በእግዚአብሔር። ቆይ ምን ሆነህ ነው? ነገር ያሳስብሽም አይደለ? ምን ሆነህ ነው? ዳኒ ቦታል እኮ ለምን ቤት ሰዓት እንደዚህ ትሆናለህ? ችግር የለውም። ህመሙን ይችላል። ምን ሆነህ ነው? በእግዚአብሔር ከሞገር ጠርተህ ነው? ህመሙን ይችላል። ችግር የለውም። ይቻልኩሽ እኮ ቀደም ያስብልኝ ምናምን አታስመስልኝ። ዳኒ ጊዜ ለምን እንደዚህ ትላለህ? ምን ሆነህ ነው? ንገረኝ። ምን ሆነህ ነው? ባሴ ዶክተሯን ጥራልኝ። በቃ ዶክተሯን ጥራልኝ። አስወጣልኝ ማለት ምን ታደርጊያለሽ? አንተ ያማል እንዴ? በዛት እኮ በሰሳት አውራኝ። ምን ሆነህ ነው? ለምን ቤተሰብ ያልሰማሁሽ? ብዙ አታውራት ሰማኝ። እንደሚያስብ ሆን እንደተጨነቀ ሰው አይመለከትሽም ማለት እናንተ ያገባኝ ብለሻል። ዳኒ ያነገ ውስጥ አትግባ። ተጎድተሃለሁ እኮ ሌላ ነገር እኮ አለ። ችግር የለም። እኔ እችላለሁ። ጉዳቱ ችግር የለውም። ምንም ችግር የለውም። ምን ሆነህ ነው? ከማን ጋር ጠርተህ ነው? ምን ሆነህ ነው? የሆነ ውጤት አለ። ከማን ጋር ጠርተህ ነው? ባሴ ስንት ናቸው? ሶስት ናቸው። ሶስት ለሶስት ነው የመጡት? መቼ ነው? ችግር የለውም። ማለት ይኸውልሽ ስለመጣሽ አመሰግናለሁ። አንቺ ስለኔ ምንም ግድ አይሰጥሽም፣ አጨንቅሽም አይደል? ለእኔ ፍቅር የለሽም፣ ምንም ስሜት የለሽም። ስለዚህ አይመለከትሽም። ለእኔ ፍላጎት ስሜት ያላችሁ ሰዎች ይመጣሉ። እዚህ ቦታ አትያዥ። ለምን እንደዚህ የምትለው? ግድ ባይሰጥ አትመጣ ነበር። ተረጋግታችሁ እኔ እኮ እሷ ጋር የደወልኩት በቃ ስልክ አንደኛ የመጣልኝ እሷ ለእሷ ደውልኩ። ቤተሰብ ጋር ደውለን ቤተሰብ አልሰማም። እኔ ብቻ ነው የሰማሁት። ለማንም አትደውይ። በቃ ችግር የለውም። አሁን ደህና ነኝ። እኔ ራሱ ደህና ነኝ። እኔ ራሱ ወደ ቤት እሄዳለሁ። ችግር የለውም። እሺ ማን ወሰድህ? አልፈቶች እና ማንም ወሰድህ? ወጣሽ በኋላ ነው የምወጣው። እኔ ያማት ቤተሰብ እኮ ስርዓት ያግ እንጂ እንዴ ሳወራ የባስ እያመመኝ ነው። አትጨቃጨቂ። በቃ እንጂ ችግር የለውም። እኔ ደህና ነኝ። ምን ሆነህ ነው እኮ? ምንድን ነው? ከማን ጋር ጣልተህ ነው? ንገረኝ። ምንድን ነው የተፈጠረው? እንደዚህ እስክትሆን ድረስ ማን ይመታ? ቁስሎ ጣልቼ ነው። ችግር የለውም። ከሰዎች ጋር ጣልቼ? ለምን? መቼ ነው? አሁን ነው? ትንሽ ከሁለት ሰዓት ነው በፊት ነው። ግን ደህና ነኝ። ከሁለት ሰዓት በፊት ባሪ ላይ ነው እንጂ ደህና ነኝ። ምንድን ነው? በጠኑት ነው? ምንድን ነው የተፈጠረው? ለምን አትነግረኝም? ለምንድን ነው ላንቺ እንደምን ላይ የማትነግረኝ? ምን ያደርግሻል? ነገርሽ ምን ይሰራል? በቃ ምን እንደሆነ በሳት የሚያስጨንቅሽ በጸሎት በየቤቶች ጉዳይ ሆና በቃ እነሱ ጌጅ ትንሽ ችግር የለውም። ዳኒ በዚህ ታይም እንደዚህ ያስበለኝ በእናትህ። ቆይ ምንድን ነው የተፈጠረው? ቆይ ማለት ለምንድን ነው ጓደኞቹ ለቤት ያደውላት? ለምን ደስ ይደውልትለት? ለምን ደወልክልኝ? ያ ለቤት መደወል ትችላል ነበረ። እኔ ደግሞ መጣ ታውቃለህ። አውቀህ ነው አይደለ? ሁን ብለን እንደዚህ የምታደርገው ለንግግር ስነ ስርዓት የለህም እንዴ? የታየኝ በቃ ማታስጨንቅ በቃ እኔ ይመጣልኝ እሷ ጋር ደወልኩኝ። እሺ ለማን ደውላለች? ለማን ደውልሽ? ቤቲ ጋር ደውል። እሺ ቤተሰብ ማወቅ አለበት። ለማንኛውም ቤቲ ጋር ምናምን ቤተሰብ ጋር አሁን ቤተሰብ ማስገባት ጋር አያስፈልግም። ችግር የለውም። ራሴ እኮ አሁን እሄዳለሁ። ችግር የለውም። ለአንቺ ራሱ መደወል አልነበረበትም። ቀላል ነገር ነው። ችግር የለውም። አንተ ነገር ሆነ ግን ካልሰማሁ አልሰማ ነው። ቅድመ እኮ እኔ መስማት ያለብኝ። ለምንድን ነው አንቺ ቅድመ የሚሰማው? ቅድመ መስማት ስላለብኝ ነው። አናወርድና ነች ጨርሰዋል። እሺ የሚሰጡት ወረቀት አለ። ባሴ ከሷ ጋር ምን ሆኖ ነው አሉ? ቆይ አልገባኝም። ዶክተር ተደባድበው ከማን ጋር? ማን ናቸው? ከማን ጋር የተደባደብከው? ቀለል ያለ ጸብ ነው። ከባድ ነገር አይደለም። ችግር የለውም። ማን ነው? እሺ ንገረኝ። ከማን ጋር ይጣላኸው? ለምንድን ነው ማስረዳት? ለምንድን ነው የማታስረዳኝ? እንደ አያገባኝም ስላንተ አያገባሽም። አያገባኝም ብለሽ አንዴ ትናንትና እሱ ተው። አሁን ታመሃል እኮ። ስታመም ብቻ ነው የምታስቢልኝ? ስታመም ብቻ ነው ነገር የሚያሳስብሽ? ስታመም ይሄ ነገር ያስጨንቅሻል። ገና ቆንኩኝ። ስለእኔ ምንም አይመለከትሽም። ጉዳይሽ አይደለም። በቃ ተይው። ድሮ ጉዳይሽ እንዳልነበረው ስታመም ተይው። በቃ ጉዳይሽ አይደለም። እንደዛ ትቻለሽ። ለምን እንደዛ ስላለ ባሴ ምንድን ነው የሚለው? ለምንድን ነው እንደዚህ የምትለው? እሺ አልገባኝም።
ምን እንድነው የምትፈልጊ? ቆይ አሁን እንዴት ስለታመንኩበት ነገር ማሰብ አይሻልም? ለምን መጣሽ? መድኃኒት አሟል ሲባል የራሱ ጉዳይ እንዴ ደረፍችው ለምንድን ነው ወጥተሽ የምትመጪው? በእግዚአብሔር አንተ ግን በጣም ጨካኝ ሰው ነህ። ቆይ እኔ ብታምም ኖሮ በጣም ነው በቃ የተፈጠረው ነገር ወደ ጎን አድርግና ዛሬ ታመሃል ቤት ልውሰድህ ከዛ በቃ እንዴ ከዛ በቃ ምን እንዲሆን ፈልጋል ታዲያ? ሻውናን ወረቀት ጠይቅለት ያን ተፋተሽ ስሚኝ አሁን በጣም ነው አመሰግናለሁ ስለመጣሽ ልጠይቂ ደስተኛ ስለመጣሽ አመሰግናለሁ። ምን ትችያለሽ? በቃ ደህና ነኝ እኔ አሁን ወረቀቱ ሲመጣ ወደ ቤት ሄዳለሁ። ችግር ቁጣ ሄድና ይላርስ ምን ሆናለሁ? ብቻዬን አይደል ኖረው ምን ችግር አለው? ብቻዬን አይደል ብዙ ነገሮችን የማሳልፈው ካለ ማይነህ ራሱ እኮ ልክ አይደለም ዳኒ። ደስሽ እንደሚያስብልኝ ሰው ነው። ወይኔ በእግዚአብሔር ይሄ ነገር ቶ በቃ ታመሃል ሰው በቃ የሚሰጥ መድኃኒት ካለ ታማሚ ካልተኛው ታማሚ ወይ ወድቄ ካላይሽ ስለኔ ግድ አይሰጥሽ ስታማሚ ግን ግድ ይሰጥሽ ፈላንች በቃ ትናንት እንዳልሽ ለምን ተሳለሽ ተማተሽ ምናምን ለማትሞች ተማተሽ ምናምን ይጅ አይሻልም? ገዘታ እሱ ነገር ቶ ለማለት ነው ማለት ለምን ወደኋላ የምመልሰኝ? እኔ ምንም ነገር መስማት አልፈልግም። በጸሎት ስታል አጉሻለሁ እንዴት አልመጣም ቀረ ሰለችኝ ጭንጭ ንዝንዝ ኦኬ ጭንጭ ቀረሽ ቻውን ትንሽ አንተ ሰርደቅ እያሉ የሚጻፈው መሬት ምናምን አለ መሰለኝ። ማናቸው አደውላለሁ እኮ ሌላ ሰውን አናስደግጥ። ለምን ትደግጥ? እሷ ብደነግጥ ይሻላል። አንተስ መደውል ካለብህ እሷ ጋር ደውል መጀመሪያ አስደወለ። ሆን እንደዚህ የምታደርገው ለምን? አሁን እንደዚህ እንደተፈጠረ እዚህ እንደመጣሽ ካወቅህ ከመሰሉ ጋር ትጋጫለሽ። ደግሞ ህይወትሽን መረበሽ አልፈልግም። ሰላም እንድትሆን ነው የምፈልገው። ለዛ ብዬ ነው ቤቶች ሽቶ ማለት ሰላም እንድትሆን ነው የምፈልገው። ሰላም ለማ እየደወልክ ነው? ለቤቲ ተው፣ በእናትህ ተው። ለምንድን ነው የሚተው? ይደውልላት እንጂ አንተ ደግሞ ተው። ይደውልላት። ለምን ይተዋል? ለምን ምን ችግር አለው? ለምን እንድመጣ ፈለግ ታዲያ? ለምን እንድመጣ ፈለግ? ማን ይጠራኝ ታዲያ? እኔ ጠሩሽ? እኔ ደወልኩልሽ። ሰላም ሰላም፣ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ትርፍ እያልኩ ዛሬ እንግዲህ በአዲስ ቪዲዮ እንደተለመደው መጥቻለሁ ማለት ነው። እንግዲህ ጽጌ እና ዳኒ በጣም ይዋደዳሉ፣ ይፋቀራሉ ማለት ነው። ምክንያቱም ባይዋደዱ ባይፋቀሩ ነበር የሚገርመኝ። ብዙ ዓመት የቆዩ ጓደኛሞች ናቸው፣ አብረው ያደጉ ናቸው፣ ብዙ ነገራቸውን ሸር እያደረጉ ያደጉ ናቸው እና እንግዲህ ጽጌ ይዛለታ ቀለበት ልሰርልሽ ሲላት እነሱ ብዙ ጊዜ እኮ አንዳንዴ ይሄ ፕራንክ ማለት ነው ልንገራችሁ፣ ፕራንክ ማድረግ ቀልድ ሲበዛ በጣም ፕራንክ እናንተ ነው ሳታውቁ ትቀራላችሁ። ገባችሁ? በዛ ምክንያትም ቢ ስላለችው ቆይም አልሰብበትም ወይ ሊያሳፍራኝ ነው ቀለበት ብሎ እንደዛ ፕራንክ ሊያደርገኝ ነው ብላ ይመስለኛል እንጂ ጽጌ ሳትፈልገው ቀርታ አይደለም። ብዙ ጊዜ ስትፈልገው ስትመኝ ግን በእንደዛ ውስጥ እንትን ብለው በመሄዷ ዳኒ ደግሞ ሌላ ሰው። በነገራችን ላይ አንዳንዴ ልንገራችሁ፣ ጓደኛ ሀይ 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 የሚላችሁ ህይወታችሁን ያበላሸዋል። በጣም ነው ህይወታችሁን የሚያበላሸው። አሁን እነ ሜሪ እነ እንትና ሀይ ሀይ ብለው ማለት ነው ያችን ልጅ በያመጧት ልጅቷን መጠቀሚያ ነው ያደረገባት። ገባችሁ አይደል? ልጅቷ እኔ ድንግል ነኝ ምናምን ስትለው ሮጦ ደግሞ ዳኒ ሆዬ ሀይ ብሎ ድንግልናዋ ለመውሰድ ነው የሮከው እንጂ አትፈልጋትም። ለመጠቀሚያ ጊዜ ለማሳለፊያ እንዳለው እንግዲህ በቀደም አይታችኋል። ይሄ ሁላ እዚህ ኩላ ውስጥ እንድገባ ያደረገኝ አንቺ ነሽ ጽጌ። ምክንያቱም እኔ ያልነበረ ምኞቴና ሀሳቤ እቅዴ ምኞቴም አንቺን አግብቼ ከአንቺ ልጅ ታንቺ ትዳር እንዲይዝ ነበር የምፈልገው። እንደዚህ ያልነበረ ምኞቴ። ይህ ሁላ ጥፋት ያንቺ ነው እያለ ነው እሱ። ይሄ ምን ማለት ነው? ያችን ልጅቷን አይፈልጋትም። የዛን ጊዜ ብቻ መጣች፣ ሲከፋው ሲደብረው ጽጌ ቀለበት አላደርግም ስትለው መጣች። እንደ መጣች አገኛት። እወድሃለሁ፣ አፈቅርሃለሁ እያለ በመጀመሪያም ስታገኘው ስታለቅስ አይታችኋል።
እንግዲህ ድንግል ነኝ እኮ ስትለው ይሄማ አንቺን ወድሻለሁ ምናምን ብለዋል። አንዳንዶቻቸው ደግሞ እንዴት አረገዘች ልትሉ ትችላለች። ካልተጠነቀቀች ያው በክብረ ንጽህናዋን እንትን ሲል በዛውም ልታረግዝ ትችላለች። ብዙዎቻችሁ ኮሜንት ላይ እያየው እንዴት ልታረግዝ፣ ጽጌ ለምን አላረገዘችም? ጽጌ የራሷ ፕሮግራም አላት። ጽጌ እንደዚህ ታውራ እንጂ ብልሃተኛ ናት፣ ተጠቅማለች። ይችኛውም መጠቀም ትችላለች፣ ተጠንቅቃለች። ግን የተጠነቀቀችበት ምክንያት ምንድን ነው? ልጅ የምትወልድበት ሁሉም ነገር የራሷ እቅድና አላማ አላት ማለት ነው ጽጌ። ይችኛዋ ልጅ ደግሞ ዳኒን ስለምታፈቅረው ፍሽጦም ነው ማን ነው የሚለው ዳኒን ስለምታፈቅረው ስለምትወደው ከዳኒ ልጅ እንዲኖራት ትፈልጋለች። ገባችኋል? ይሄ ነው ልዩነቱ። ዳኒ ደግሞ እችኛዋን መጠቀሚያ መደበሪያ ነው እንጂ ያደረጋት እችኛዋን አይፈልጋትም። የሚፈልገው አንቺን ነው። ይህ ሁላ እንደዚህ የሆነው በአንቺ ምክንያት ነው እያለ ነው ነገሩ ማለት ነው። ወዲያም አለ ወዲህም አትሄዱ። እኔ እውነቱን ስነግራችሁ ይህን ኩላ ያደረጉ ጓደኞቹ እች ልጅ ባታመጣ ጽጌ ይቅርታ እንደጠየቀችው ይታረቁ ነበር። እንትና ሜሪ እዚህ ውስጥ የለቡበት ምናምን ብላ እንትን ትላለች። አለሽበት፣ በደንብ ነው ያለሽበት። ልጅቷን ባታመጧት። ዳኒ ደግሞ ለድንግሏ ሲል ነው እንጂ ልጅቷን አይፈልጋትም። ክብረ ንጽህናዋን ለመውሰድ ነው በቃ። ቶሎ ቶሎ አቤት ሩጫ፣ አቤት ሩጫ እንደ የሷን ክብረ ንጽህና ለመውሰድ ማለት ነው። ከዚህ ምን ትማሩበታላችሁ? ስለዚህ ዳኒ ደግሞ ማለት ነው ክብረ ንጽህና ያላቸውን እያደነ በወሬ በተግባር ሳይሆን በወሬ በጣም ነው አሉ የሚያሳመው። የብዙ ሰው ነው የወሰድኩ ብላ ብትለው ወይኔ አምላኬ! ኧረ ተው። የምሬን በጣም እየሳኩ ነው። በጣም እየገረመኝ ነው። እና ውድ ቤተሰቦቼ ማለት ነው። ለማንኛውም ግን የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል እያልኩኝ ከእንደዚህ አይነት ፈጣሪ ጠብቃችሁ እና ጽጌና ዳኒ ይዋደዳሉ እርግጠኛ ነኝ።